ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ኢትዮጵያና ቻይና የብሔራዊ ባንክ ገዢ በዕዳ ሽግግርና በፋይናንስ ትብብር በመጠናከር ዙሪያ ውይይት አደረጉ። የኢትዮጵያ መድኃኒት አቅርቦት ተቋም ለአንድ ዙር መድኃኒት ግዢ ለመፈጸም 200 ቀናት እንደሚፈጅበት ተናገረ። ሻዕቢያን ለመገርሰስ በትጥቅ ትግል የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አሳውቋል። እነዚህንና ሌሎች አዳዲስ መረጃዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። የአዲስ ስታንዳርድ ኤዲቶሪያል በርዕሰ አንቀጹ ላይ ጥቂቶችን የሀብት ማማ ላይ ሲንፈላሰሱ በሚሊዮኖች የሚቆጠሩ ዜጎች ደግሞ ማዕዳቸው ባዶ ሆኗል። የኢትዮጵያ ቀውስ መታበይ ሳይሆን እውነተኛና ግልጽ እርማት ይሻል በሚል ርዕስ በኢትዮጵያ እያጋጠመ ያለው ሚሊዮኖችን ያገለለ ያደኸየ የሀብት መጠን ልዩነት የተመለከተ ሰፋ ያለ ዳሰሳ አስነብቧል። ክንፋን መረጃም ሙሉ መልእክቱን የተመለከተ ሲሆን እንደሚከተለውም አቅርበነዋል። ጥቂቶች የሀብት ማማ ላይ ሲንፈላሰሱ በሚሊዮኖች የሚቆጠሩ ዜጎች ደግሞ ማዕዳቸው ባዶ ሆኗል። የኢትዮጵያ ቀውስ መታበይ ሳይሆን እውነተኛና ግልጽ እርማት ይሻል። ኢትዮጵያ በአሁኑ ወቅት የኢኮኖሚ ልዩነት እያጋጠማት ይገኛል። ይህም የፖለቲካ ስልጣን ወደ ልዩ ኢኮኖሚ ጥቅም የሚለውጠው ስርዓት ነው። በ2011 ዓ.ም የተጀመረው የጋራ የብልጽግና ተስፋ ጥቂቶች ብቻ ሀብት አቀናጅቶ በሚሊዮኖች የሚቆጠሩትን ደግሞ እያደኸየ አግላይ መዋቅር ሆኗል። በ2011 ዓ.ም የተጀመረው የጋራ ብልጽግና ተስፋ ጥቂቶችን ብቻ ሀብት አቀናጅቶ በሚሊዮኖች የሚቆጠሩትን ደግሞ ያደኸየና አግላይ መዋቅር ሆኗል። በተያያዘው ዓመት ዓለም ባንክ ይፋ ያደረገው የድህነትና ፍትሃዊነት ሪፖርት ላይ የበርካቶችን ትኩረት የሳበና ማስጠንቀቂያ ያዘለ መልእክትም አስፍሯል። ሪፖርቱ እንደ አውሮፓውያን አቆጣጠር በ2016 በነበረው የድህነት ምጣኔ ወይም ዕለታዊ ገቢያቸው 3% የሆኑ በ2021 33% ማሽቆልቆሉን ገልጿል። ይህም የድህነት መጠን በተያዘው 2025 ወደ 43% ከፍ እንደሚል መተንበዩን ማስታውቋል። ሪፖርቱ በሐተታው 2 አስርተ ዓመታት ከፈጀ የኢኮኖሚ እድገት በኋላ ኢትዮጵያ አሁን ለመገንባት አንድ ትውልድ የሚወስደውን የለውጥ ሂደት እየቀለበሰች ነው ብሏል። የዓለም ባንክ ሪፖርት ለዚህም የኮቪድ-19 ወረርሽኝን፣ የትግራይ ጦርነትን፣ ከባድ ድርቅ፣ የጠቅላላ የሀገሪቱ ውስጥ ምርት ወይም ጂዲፒ እድገት መቀዛቀዝ እና ከፍተኛ ዋጋ ግሽበት ጨምሮ ውስጣዊና ውጫዊ ተግዳሮቶች እንደ ምክንያት ጠቅሷል። እንደ ባንኩ ገለጻ የዋጋ ግሽበቱ በከተማ ነዋሪ ላይ ከፍተኛ ተጽዕኖ ያሳደረ ሲሆን አብዛኛው የገጠር ቤተሰቦች ቢሆኑም ውስን በሆነ ገበያ ተሳትፎ ምክንያት ከምግብ ውጪ ጭማሪ ምንም ተጠቃሚ አልሆኑም። ይህ አስደንጋጭ ሪፖርት በወጣ በሰዓታት ውስጥ ህትመቱ የተለየ መረጃም አጋርቷል። መረጃው አንድ የግል ባንክ በ2017 ዓመት የተጣራ ትርፉ 145% ማደጉን፣ ይህም እስካሁን ከተመዘገቡ ትርፎች ከፍተኛ መሆኑን አስታውቋል። ባንኩ ይህንን ልዩ ስኬት ሲልም ገልጾታል። ይህ አስገራሚ ንጽጽር በሚሊዮኖች የሚቆጠሩ ዜጎች የድህነት መጠን እየጨመረ በሄደበት በዚህ ወቅት የጥቂቶች ኪስ ደግሞ በትርፍ እየሞላ መሆኑን የኢትዮጵያ ኢኮኖሚ ተቃራኒነት በግልጽ ያሳያል። አንድ ታዛቢ ይህ እውነት በተለያዩ ሁለት ከተሞች ያለ አንድ ታሪክ ሳይሆን በአንድ ከተማ ያለ ሁለት የተለያየ ታሪክ ነው። በራዲዮና በቴሌቪዥን ተመልክተን የሚመጣ ያልመሰለን የኒዮሊበራል ተረት ባንኮች በኢኮኖሚ ውድቀት ራሳቸውን የሚያካብቱበት አጋጣሚ አጠገባችን ደርሷል። ጥቂቶች ሀብት ሲያካብቱ የሚሊዮኖች መመገቢያ ሳህን ደግሞ ባዶ ሆኗል ሲሉ ለዚህ ህትመት አባል ተናግረዋል። የስልጣን ማዕከላዊነት የተቀመረ የኢኮኖሚ ልዩነት በብልጽግና ፓርቲ ዘመን የኢኮኖሚ ልዩነት የቀውስ ውጤት መሆኑ ቀርቶ የአስተዳደር መሳሪያ ሆኗል። የበጀት ኃይል፣ የመንግስት ኮንትራቶች እና የኢንቨስትመንት እድሎች ለገዢው ልሂቃን ታማኝ የሆኑ ብቻ ማዕከል ያደረገ ሆኗል። የሀገሪቱ ፋይናንስ መዋቅር የሚከታተል አንድ የኢኮኖሚ ተንታኝ የሀብት ማዕከላዊነት ለፖለቲካ ህልውና ያገለገሉ በማለት ይገልጻል። ብልጽግና አሁን ለተወሰኑ እንደ ድጋፍ አድራጊና ድህነትን እንደ ቅጣት አድርጎ እየሰራ ነው። ይህም ሆነ ተብሎ የተፈጠረ የቁጥጥር ዘዴ ነው ብለዋል። የዓለም ባንክ መረጃ ይህ የፖለቲካ ኢኮኖሚ በዕለት ተዕለት ህይወት ውስጥ እንዴት እንደሚታይ የሚያመላክታል። 3/4 የሚሆነውን ህዝብ የሚይዘው የኢትዮጵያ ገጠር ውስን የገበያ ተደራሽነትና የቆመ ምርታማነት ሁኔታ ውስጥ ተወስኖ ቀጥሏል። ባንኩ የገጠር ማህበረሰቦች ከመሬትና ከጉልበት ስራ የገበያ ውጤታማ አሰራር በሚገድቡ ፖሊሲዎች ምክንያት ከግብርና ውጪ ባሉ የስራ ዕድሎች ላይ የተገደበ ተደራሽነት አላቸውም ብሏል። እንደ አውሮፓውያን አቆጣጠር በ2021 86% የሚሆነው የገጠር አዋቂ አንደኛ ደረጃ ትምህርታቸውን አላጠናቀቁም ያለው ሪፖርቱ ግማሽ የሚሆኑ የገጠር ቤተሰቦች ቢያንስ አንድ የቀነጨረ ልጅ ነበራቸው ሲልም ገልጿል። የአገልግሎት ተደራሽነት ላይ ያለው ልዩነትም የጎላ መሆኑን አክሎ የገለጸው የዓለም ባንክ ሪፖርት በሀገሪቱ ውስጥ ከፍተኛ ገቢ ያላቸው 20% ሰዎች ከበታችኛው 20% ሰዎች ጋር ሲነጻጸሩ የንጽህና መጠበቂያ፣ የኤሌክትሪክ አቅርቦት ከ3 እስከ 4 እጥፍ የሚበልጥ ነው ብሏል። በጣም ድሃ ከሆኑ ሰዎች መካከል ማቀዝቀዣ፣ መኪና፣ ብስክሌት ወይም ኮምፒውተር ያላቸው 1% ያነሱ መሆናቸውንም ጠቁሟል። አዳኝ ዘመናዊነት ከልማታዊ መንግስት ወደ ሀብት መበዝበዝ ስርዓት
በኢህአዴግ ዘመን ምንም እንኳን ያልተመጣጠነ ቢሆንም እድገትና አገልግሎት አሰጣጥ ለፖለቲካ ቅቡልነት መሰረት የጣለ ነበር። ልማታዊ መንግስት ስልጣንን ከአፈጻጸም ጋር አቆራኝቶ ነበር። ገዢው ፓርቲ ግን ያንን ሞዴል ወደ መበዝበዝ ስርዓት ለውጦታል። በዚህ ስርዓት ውስጥ ገንዘብ፣ ስራና ውሎች ማግኘት በፖለቲካ አባልነት የሚወሰን ሆኗል። በዚህም ከመንግስት ጋር ተያያዥነት ያላቸው ኩባንያዎችና ፖለቲካዊ ግንኙነት ያላቸው ድርጅቶች ሲያብቡ፣ በሙሰኛ ቢሮክራሲ የተማረሩ በከተማ ያሉ ስራ ፈጣሪዎችና በማያቋርጥ ግጭት የተጎዱ የተገለሉ የገጠር ማህበረሰቦች ለእንግልት ተዳርገዋል። ውጤቱም ኢኮኖሚውን ለሁለት ከፍሎታል። አንደኛው ልዩ ጥቅም ያለው ሲሆን ሁለተኛው ደግሞ በዋጋ ንረት፣ በስራ ማጣት፣ በግጭቶችና ቸል ከመባር ጋር የሚታገል ማህበረሰብ ነው። የ2025ቱ የአሜሪካ የኢንቨስትመንት ሁኔታ ገለጻ ይህንኑም ያጠናክራል። በዋና ከተማዋ ቢሆንም ልማት አስገዳጅ መልክ ይዟል ብሏል። ሪፖርቱ በብልጽግና ፓርቲ መገለጫ ስላለው ኮሪደር ልማት ፕሮጀክት ሲናገር በ10 ሺዎች የሚቆጠሩ ነዋሪዎች የንግድ ድርጅቶች በቂ ወይም ምንም ካሳ ሳይከፈላቸው ከቦታቸው ተነስተዋል፣ እናም ንብረታቸው ፈርሷል ብሏል። ዘመናዊነት ንብረትን ከማሳጣት ጋር ተመሳሳይ ሆኗል ሲልም አክሏል። ከ2024 ዓ.ም አጋማሽ ጀምሮ መንግስት ተከታታይ የማይክሮ ኢኮኖሚ ማሻሻያዎችን ጀምሯል። ከነዚህ መካከል በገበያ የሚወሰን የውጭ ምንዛሬ ተመን፣ ከፍተኛ ግብሮች፣ አዲስ የኤሌክትሪክ ታሪፍና የነዳጅ ድጎማን ማንሳት ይገኙበታል። ባለስልጣናቱ እነዚህ እርምጃዎች በግሉ ዘርፍ የሚመራ እድገትና ለድሆች የመቋቋም አቅም ለማምጣት ተግባራዊ እንደተደረጉም ይገልጻሉ። እውነታው ግን ማሻሻያዎቹ ችግሮችን አባብሰዋል። የምግብ የነዳጅና የትራንስፖርት ዋጋ ከፍ ብሏል። በሌላ በኩል የማህበራዊ ደህንነት ፕሮግራምም እየጠፋ ነው። የዓለም ባንክ በ2025 መጀመሪያ ላይ በቤተሰብ ላይ መጠነኛ መሻሻል ብቻ እንዳለ ገልጾ ይህም በአብዛኛው በከተማ ልሂቃን ላይ ብቻ የተገደበ ነው። ለአብዛኞቹ ኢትዮጵያውያን ማሻሻያዎቹ ከተስፋ ይልቅ ህመምን ያስከተሉት። የክህደት ዋጋ በይፋዊ ንግግርና በሚኖረው ህይወት መካከል ያለው ልዩነት እየሰፋ በሄደ ቁጥር ተስፋ መቁረጥ እየጨመረ ነው። በገጠር አካባቢዎች መገለል አመጽን እያቀጣጠለ ነው። በከተሞች ደግሞ የተማረው ነገር ግን በሙስና ምክንያት ተስፋ የቆረጠው እረፍት የሌለው ትውልድ በመንግስት የሚነገረው የስኬት ትርክት ላይ እምነት እያጣ ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን ታምራቱን ለማየት አይናቸውን መግለጥ አለባቸው ሲሉ በተደጋጋሚ የሚናገሩት መፈክር አሁን ታማኝነት ያጣ ይመስላል። እውነታው ግልጽ ነው። ድህነት እየጨመረ ነው። የኢኮኖሚ ልዩነቱም እየሰፋ ነው። እናም እምነቱ ተሸርሽሯል። ብልጽግና ሊታወጅ አይችልም። በፍትህ በመደመርና በክብር ላይ መገንባት አለበት። ኢትዮጵያ ተጨማሪ መፈክሮች አያስፈልጓትም። ከአስከፊ እውነታ ጋር ግልጽ የሆነ ስሌት ያስፈልጋታል። እውነት ብቻ ነው ተአማኝነት የሚመስለው። እኩልነት ብቻ ነው መረጋጋትንም የሚገነባው። እናም እምነት የሚጫን ሳይሆን የሚገኝ ለእውነተኛ ብልጽግና መሰረት ሊጥል ይችላል። ጦሩ ወደ አሰብ እርምጃ መጀመሩን ተሰምቷል። ወደ አሰብ ከፍተኛ የሆነ ኃይል ተንቀሳቅሷል ነው የተባለው። ሻዕቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አሳውቋል። የኤርትራ መንግስት በዚህ አቅጣጫ አለ ብሎ ካሰበው የኢትዮጵያ ስጋት ጋር በተያያዘ ጠንከር ያለ ኃይል ክምችት እንዳደረገ ቀደም ብሎ ሲወጡ የነበሩ ዘገባዎች አመላክተዋል። ይሄ ታጣቂ በዚህ አቅጣጫ ከኤርትራ መንግስት ጋር ለዓመታት ሲፋለም የቆየ ሲሆን በቀደመው የኢህአዴግ መንግስት ወቅትም ጠንከር ያለ ወታደራዊ ድጋፎችን ያገኝ ነበር ተብሏል። ቀይ ባህር ዳርቻን ተንተርሶ የሚኖረው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍጥ አንግቦ የተነሳ ቡድን በአሁን ሰዓትም ጦሩን ዳንኪላ ወደ ተባለ የኤርትራ አፋር ግዛት ፍልሚያ ለማድረግ እየተንቀሳቀሰ መሆኑን በኤክስ ገጹ ባሰፈራቸው ተንቀሳቃሽ ምስሎች አመላክቷል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑንም ያሳያል። የኢትዮጵያ መድኃኒት አቅርቦት ተቋም ለአንድ ዙር የመድኃኒት ግዢ ለመፈጸም 200 ቀናት እንደሚፈጅበት ተናገረ። በዚህም ምክንያት መድኃኒቶቹ ተገዝተው ወደ ጤና ተቋማት እስኪደርሱ ድረስ እስከ 4 ወር ሊፈጅ ይችላልም ተብሏል። የሰላም እጦት ችግር ባለባቸው የኦሮሚያ፣ የአማራ፣ የቤንሻንጉል ጉሙዝ ክልል አካባቢዎች ደግሞ ችግሩ ከዚህ እንደሚከፋም ተነግሯል። ተቋሙ የመድኃኒት አገልግሎት አዋጅ እንደ አዲስ ከተሻሻለ በኋላ መድኃኒት ለመግዛት የሚወስድብኝ ጊዜ በፊት ከነበረው በግማሽ ቀንሷል ቢልም የክልል ጤና ተቋማት ግን አሁንም በመድኃኒት አቅርቦት መዘግየት እየተፈተንን ነው ብለዋል። ይህ የተባለው በ7ኛው ብሔራዊ መድኃኒት አቅርቦት ዓመታዊ ጉባኤ ላይ ነው። በጉባኤው ላይ ንግግር ያደረጉት የጤና ሚኒስቴር ዶክተር መቅደስ ዳባ ወደ ኃላፊነት የመጡ ሰሞን በህዝብ እንደራሴዎች በኩል የሚቀርብላቸው ጥያቄ ሁሉ የመድኃኒት አቅርቦት እንደነበረም ተናግረዋል። በዚህም ማህበረሰቡ በመድኃኒት አቅርቦት ምን ያህልን እየተፈተነ እንደሆነ ተረድተናል፣ ሰፊ ስራዎችንም እየሰራን ነው ብለዋል ሚኒስቴሯ ዶክተር መቅደስ ዳባ። የሀገር ውስጥ የመድኃኒት አቅርቦትን ለማሻሻል የሀገር ውስጥ መድኃኒት አምራች ትኩረት ሰጥተን እየሰራን ያሉ ሲሆን ኢትዮጵያ 12 የግል ሕክምናና መድኃኒት አምራች ፋብሪካዎች እንዳሏትም ጠቅሰዋል። በዝግጅቱ ላይ ተገኝተው ሀሳባቸውን ያካፈሉት የመድኃኒት አምራች ማህበር ተወካይ በበኩላቸው የመድኃኒት ማምረቻ ግብዓት በዶላር ገዝተን እያመረትን ነው፣ ግን በብር ስለምንሸጠው ከቀን ወደ ቀን እየሰፋ ባለው የዶላርና የብር ልዩነት እየተፈተንን ነው ብለዋል። በዚህም ምክንያት 12ቱም ሕክምና መሳሪያና መድኃኒት አምራች ፋብሪካዎች በሙሉ አቅማቸው ተጠቅመው እየሰሩ እንዳልሆነ የማህበሩ ተወካይ ተናግረዋል። የመድኃኒት አቅርቦት ተቋሙ ለሀገር ውስጥ አምራቾች ትኩረት ስለምሰጥ ከ13.4 ቢሊዮን ብር በላይ የሕክምና ግብዓቶች ጨረታ አውጥቼ ከጨረታ አሸናፊዎች የ4.6 ቢሊዮን የሕክምና ብር ግብዓቶች በመረከብ ድጋፌን እያሳየው ነው ብሏል። 7ኛው ሀገር አቀፍ የመድኃኒት አቅርቦት ዓመታዊ
ጉባኤ የጤና ተቋማት የመድኃኒት ፍላጎትን ለማሟላትና ጤናማ ማህበረሰብን ለመፍጠር የሚደረግ ጥረት የሚረዳ ሐሳብ ለማዋጣት የተዘጋጀ መድረክ ነውም ተብሏል። በመድረኩ ላይ የህዝብ እንደራሴ ምክር ቤት ተወካዮች፣ የጤና ሚኒስቴር አመራሮችና የክልል ጤና ቢሮ ኃላፊዎችም ተገኝተዋል። የኢትዮጵያና የቻይና ብሔራዊ ባንክ ገዢዎች በዕዳ ሽግግርና በፋይናንስ ትብብር በማጠናከር ዙሪያ ውይይት አደረጉ። በዋሽንግተን ዲሲ እየተካሄደ በሚገኘው ዓለም አቀፍ የገንዘብ ድርጅት ወይም IMF እና የዓለም ባንክ ዓመታዊ ስብሰባ ጎን ለጎን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከቻይና ህዝባዊ ባንክ ወይም PBC ገዢ ፓንግ ጎሼ ጋር ውይይት አድርገዋል። ውይይቱ በሁለቱ ሀገራት መካከል ያለው የፋይናንስ ትብብር በማጠናከር ላይ ያተኮረ ሲሆን በተለይም ደግሞ የዕዳ ሽግግርና ድንበር ተሻጋሪ የንግድ ግንኙነት በማሳደግ ላይ ትኩረት መስጠቱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። እንዲሁም የሁለቱ ሀገራት ብሔራዊ ባንኮች የፋይናንስ ተቋማት የንግድና ኢንቨስትመንት ፍሰቶችን ለማሳደግ ያለመ ትብብር ማጠናከር እንደሚያስፈልግ ከስምምነት ላይ መድረሳቸውም ተጠቁሟል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በዚህ ወቅት ኢትዮጵያ እያካሄደች በምትገኘው ቀጣይነት ያለው የኢኮኖሚ ማሻሻያ መሰረት የፋይናንስ ዘርፉን ጨምሮ ከቻይና ጋር ያላትን ስትራቴጂክ አጋርነት ለማስፋት ያላት ቁርጠኝነትንም አረጋግጠዋል። ሁለቱ ወገኖች በተጨማሪ የሀገሪቱን ዘላቂ የኢኮኖሚ ጥቅሞች ለማስጠበቅ ቴክኒካዊ ውይይቶችና ትብብር ለመጠቀም ከስምምነት ላይ መድረሳቸውም ተመላክቷል። ቻይና ለኢትዮጵያ ትልቁ አበዳሪ ሀገር ስትሆን በጂ20 የጋራ ፍኖተ ካርታ ስለ ኢትዮጵያ የዕዳ ሽግግር የሚመለከተው የአበዳሪ ኮሚቴ ምክትል ሊቀመንበርም ናት። በጉርጉሮሳውያኑ 2021 የጀመረው ይህ ሂደት የሀገሪቱ የውጭ ክፍያ ጫና በበረታበት ወቅት የዕዳ እፎይታ ለመስጠት ያለመ ነው። እንደ አውሮፓውያን አቆጣጠር በሐምሌ ወር 2025 ኢትዮጵያ እስከ 2028 እንደ አውሮፓውያን አቆጣጠር ድረስ 2.5 ቢሊዮን የአሜሪካ ዶላር ዕዳ እፎይታ ለማግኘት ከይፋዊ አበዳሪዎቿ ጋር የመግባቢያ ሰነድ ላይ የደረሰች ሲሆን ከቻይና ጋር ያለውን ጨምሮ የሁለትዮሽ ስምምነቶች በአሁኑ ወቅት በመጠናቀቅ ላይ ናቸው።